ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በአንድ ነገር በጣም በሚያሳዝን ሁኔታ ነው የመጣሁላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሆኖ ስል በትህትና ጠይቃችኋለሁ ያልኩኝ እንግዲህ ያው በጣም ያዘንኩበት ቪዲዮ ቲክታክ ላይ ሲዛወር አይቼ ነው ማለት ነው። እሱ ምንድነው እንግዲህ ጓደኛ የምናበዛ በተለይ እኛ በአረቡ ዓለም ላይ ያለ ነው የዋሃዎች ነን። ብዙ ሰዎችን እናበዛለን፣ ብዙ ጓደኞችን እናቀርባለን። አልፎ ተርፎ ከኛ ጋር እስከ መገናኘት፣ እስከ መብላት፣ መጠጣት ሰንበዲ ብር እስከ መበዳደር ድረስ እንደርሳለን። ነገር ግን ጓደኛ አጥብቆ ከያዙት አንድ በቂ ነው እንጂ እዚህም እዛም ጋር መላፈጡ አግባብ ነው ብዬ አላስብም። እንግዲህ ስለዚች ሱሱ ስለምትባለዋ ልጅ ልናገር ነው የመጣሁት። እሷ እንግዲህ ያው ከቤይሩት እንደምትኖርና በገንዘብ ጓደኛዋ አብራት በበሌው በጠጣችሁ እንግዲህ ባልሆነ ነገር አንዴ መተት አንዴ ምን እያሉ እስር ቤት ከልጇ ተለይታ ቆይታ እንግዲህ ቤይሩት ላይ የራሷ ዩማኔር ቤት አላት ምናምን ነገር። እናንተ ጸጉሬን ሁልጊዜ ሳክ ምንድነው ሌላ ነገር እንዳይመስላችሁ ግን ልምድ ነው፣ ለምዶብኝ ነው፣ ይቅርታ። እና ምን ልላችሁ ፈልጌ ነው እስር ቤት እንግዲህ ብቻዋን በጨለማ ከልጇ ተለይታ ከቆየች በኋላ እንግዲህ አስከንስላ እንግዲህ ወደ ሀገሯ አስልካታለች ማለት ነው። እጅግ በጣም ነው የሚያመው እውነት ለመናገር ከእንደዚህ አይነት ጓደኛ ፈጣሪ ይጠብቀን። በጣም ብዙ አይነት በህይወታችን በጣም ብዙ አይነት ክፉ ሰዎች አሉ። የሰው ነገር የማያስደስታቸው አብሶ እዚህ ሌላ ሀገር ዜጋ ጋር ተግባብተው የሚግማሙ ብዙ ሴቶች አሉና እነሱን ነው የሚያመለክተው በእውነቱ ከሆነ። እና እኔ በጣም ነው የተሰማኝ። ነገር ግን እናንተ በተለይ በአረቡ ላይ ያለ ነው በጣም በብዙ ነገር እከሊትን አውቃታለሁ እወዳታለሁ ምናምን ብለን ራሱ በወንድ በኩል ራሱ የገንዘብ ወንድሟን ለመጥቀም በቃ ወንድሟን አብራችሁ እንድታገቡ ምናምን ለመጥቀም ራሱ ወንድሟ ጥሩ እንዳለ አይደለ እያወቀች ወይንም ሚስት እንዳለው እያወቀች ወንድሜን ካላገባሽ ብላ ደግሞ አንዷ ደግሞ ስትንፈራገጥ ታይዋታላችሁ። ይሄ ደግሞ ስህተት ነው ብዬ ነው ማስብ፣ እንደኔ ማለት ነው። ስለዚህ ይሄ ነገር እንዴት ታዩታላችሁ? እኔ በጣም ነው ያሳዘነችኝ እውነት ለመናገር መሄዱ ብቻም ሳይሆን አስባችሁታል? ስንት አመት ሙሉ የለፋችበት ብሯ በቃ ታውቃላችሁ፣ ንግድ ለመነገድ እንግዲህ በጣም ብዙ መስዋዕት ከፍላችሁ ነው አይደለ? እዛ ደግሞ ባሻገር ልጇን ደግሞ ጥላ ስትሄድ አትገረሙም? ግን የእውነት እኔ ስንት አይነት ሀበሻ ምቀኛ አለ በእውነቱ ከሆነ በጣም ነው እኔ የተሰማኝ። እግዚአብሔርም በጣም ተሰምቶኛል። ማሳዝናኛለች ከምላችሁ በላይ። ነገር ግን እኛ ራሱ እንትን ማለት አለብን። ገባችሁ? ከእንደዚህ አይነት ነገር ራሱ መቆጠብ አለብን። ከእንደዚህ አይነት ክፉ ሰዎች፣ መጥፎ ሰዎች መራቅ ነው ያለብን እንጂ እንደዚህ ማንንም አትመኑ። እውነቴን ነው የምላችሁ። በጣም የሚጎዳችሁ አሁን እያየሁት ያለው እግዚአብሔርን በቃ የራሳችሁ ሰው ጥሩ የሆናችሁለት ሰው መልካም ያደረጋችሁለት ሰው ነው ታውቃላችሁ። በቃ እናንተን አሳልፎ ለመስጠት ወደዚህ ወደዛ የሚለው ማለት ነውና ይቺ ልጅ እንግዲህ በጣም የምታሳዝነው በእውነቱ ከሆነ ታውቃላችሁ። እናንተ ብቻ ትረዳላችሁ። የእውነት ስደት ያላችሁ ልጆች ቶሎ ነው ሁሉን ነገር አክሴፕት የምታደርጉ ማለት ነው። እና እኔ በጣም አሳዝናኛለች። በየሶሻል ሚዲያው በየምናምኑ የምናየው ነገር በጣም ከአቅማችን በላይ እና እኛ ከምናወራው በላይ ነው ማለት ነው ውዶች የማሮች። እንግዲህ ያው ያለው ነገር ይሄ ነው። በተረፈ ግን በጣም ያሳዝናል። ከእንደዚህ አይነት ነገር ይጠብቅ ነው የሚባል ሌላ ምንም የምለው ነገር የለኝም። እኔ በእውነቱ ከሆነ አቤት ሸቃሊት እዚህ ጋር ጸጉሯን ታከለ ገይዝ ፎረፎር እኮ ነው እንደዚህ የሚያደርገኝ። ፎረፎር ጥሩ ነው። ይሄን ተቀቢ ትላላችሁ። ማፊ ፋይዳ ለፎረፎሬ ምንም ያገኘሁት ነገር የለም። ዝም ብላችሁ ነው ማለት ነው ይሄን ተቀቢ የምትሉኝ እንጂ ምንም ነገር አላገኘው ይሆያ ያለው ነገር ይሄ ነው። በተረፈ ግን ሌላ ምንም አልላችሁም። ከእንደዚህ አይነት ክፉ ሰው ይጠብቃችሁ። ከእንደዚህ አይነት ክፉ መዥገር ሰው ይጠብቃችሁ። አቤት እዚህ ጋር ደግሞ ምን እያረኩ ነው? ባይዘዌ ላይ ገብቼ ምናምን ምን እንደምመስል እዩት። ግን እኮ ሸቃሌ ስትኳኳል እናንተ ለካ ታምራለች። እኔ እንደዚህ ማምር አልመሰለኝም ነበር እውነት ለመናገር ማለት ነው። እና እዚህ ጋር ብታዩት ላይ ገብቼ ምን ቅርቅር ብዬ ይችን ፎጣና ባንድሬን የሚያስለቅቀኝ ስለሌለ ከዚች ከፎጣ ከባንድሬ ፎጣዬን ለብሼ ባንድሬን ለብሼ ምናምን ነገር ነው ያለውት ማለት ነው። እና ይሄ ነው። እንዴት አያችሁኝ? አቤት ሸቃሊትዬ ሸቃሊት እኮ ስትለብስ እኮ አይታይም። ዩቲዩብ ላይ ገብቼ እኮ እንደዚህ እንትን የምለው አቤት አይ ሸቃሊት እንደዚህ እየተሸቃቀልሽ እኮ የመዳም ሸቃላ ሆነሽ ቀረሽና። ለማንኛውም እኔ በጣም ነው የተሰማኝ። በተረፈ ግን እንግዲህ ብዙ ማላወራባችሁ ሙዶች ማሮች ፍቅሮች ብዙ ማውራት ያው እንሰለቻቻለን። ግን ሸቃሌትን እያያችኋት ነው ምን እንደምሰራ። በቃ ማታ ላይ እኮ የሚያረገኝን እኮ ነው የሚያሰጣኝ። በራሴ ሙድ በራሴ ምናምን ሰው አልናገር ሰው አላስቀይም። በቃ በራሴ ነገር
እገባላችሁና ለብፋ ብትን እላለሁ። የሚሳደበው መጥቶ ይሳደባል፣ የሚጫወተው ይጫወታል ምናምን ነገር እና ለዛ ነው ማለት ነው። ብቻ በጣም እግዚአብሔር ይመስገን የዩቲዩብ ብዙ ዘመዶች አሉ በዚሁ አጋጣሚ እና ሰላማችሁ ብዝት ትረፍረፍ ይበልልኝ። ከልብ ነው የማመሰግነው። ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ሁሉም ነገር በቃ ይበለን ነው የምለው። ሸቃሊትዬ እንግዲህ በራሷ ሙድ ዘና ፈታ እያለች ነው። አይ ሸቃሊት እኮ በቃ ሸቃሊት እኮ ስታጌጥ እኮ አይጣል። እናንተ ለክፉም አንሰጥም እንደዚህ ስቀባባ፣ በተለይ ዱቄት ቀባ እኮ በቃ ማንም የሚችለኝ የለም። እውነት ለመናገር ግን ያው ሳልቀባ አህምራ ተቀበው፣ ኩል ተቀበው ምናምን ነጠብጣብ ደግሞ በጣም ወዳለው እሱን ተቀበው። እዚህ ጋር ደግሞ ዱቄት መስያለሁ። እዚህ ጋር ግን ሳልቀባ ነው። አዮችት እንዴት እንደከሰው ፊት ሁሉ ብርጭስ ጭስ ብሏል ማለት ነው እናንተ። አዎ ከስቻለሁ፣ በጣም ከስቻለሁ። እስማ ምንድነው እንደዚህ የከሰውት? ወይኔ ፊቴ ሁሉ ምጥጥ ነው ያለና ለማንኛውም ይሄ ነው ያለው ነገር። በተረፈ ሰላማችሁ ብዝት ይበልልኝ። ቴንኪው አመሰግናለሁ ጋይስ ኤቭሪባዲ ያላችሁ ወይው ወረደን ሄደን